بسم الله الرحمن الرحيم كالله بلاي من يفردان كالله يمتاكونه يسولتوش تسمامتو يسولتوش يتمارو نخبة مرد يهونو سووش تمرتو بكتاتيروش سروش يسروش يزدقال لا ياندو عقل ليلة لو حقا أي هونك الله سبحانه وتعالى يوردو لسولتوش يقبلوا ياسكم الله سبحانه وتعالى فكيف لا يكون حقا وكيف لا يكون عادلا ቁርአንን የያዘ ማዕናውንም የያዘ የቀራውም የሚሰራበት እሱ ነው የኔ ህይወት፣ እሱ ነው የኔ መስተካከያ፣ እሱ ነው የኔ ማደጊያ፣ እሱ ነው የኔ ሰበቤ፣ እሱ ነው የኔ ታላቅነት ምንጭ ብሎ ቁርአንን የያዘ ሰው ሰየሱድ ላ መሐላ ላቡደ የበላይ ይሆናል። ሰየሱድ ላ መሐላ ላቡደ የበላይ ይሆናል። ሙስሊሞች ዛሬ ላይ እንደዚህ የበታችሁ ነው። ማንም አካል እየመጣ እነሱ ላይ መሳሪያ የሚሞክረው፣ ማንም አካል የሚረግጣቸው፣ ማንም አካል የሚሰድባቸው፣ የማንም መረገጫ፣ ማንም እንዲረመርማቸው፣ ማንም እንዲዳፈራቸው ያደረጋቸው ምንድነው? ቃል በምንም አይደለም። والله سنسد العالم بكتاب الله عز وجل سنسد العالم بكتاب الله عز وجل. إن شاء الله أيها المسلمون عباد الله، يقول الله جل وعلا في كتابه الكريم: يا أيها الناس قد جاءتكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين. ويقول تعالى أيضا: وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارا. الله سبحانه وتعالى بتكبر قرآن سلا قرآن مدحانيت النت سلا قرآن فوس النت سلا قرآن تالاك النت الله سبحانه وتعالى بتلايو بهنو أنا قصوتشو قلصو للنال مكنايتهم قرآن مالت منبع الخير كله يمن يوم يملكام نقر هلو منج مجنيانو يعقداتشنم የዓመላችንም ሱናችን አካሄዳችን ሁሉን ነገር እምንቀዳው እምንይዘው ከቁርአን ነው። ቁርአን هو كلام الله عز وجل የአላሁ سبحانه وتعالى ንግግር ነው። الذي تكلم الله به على الحقيقة الله በእውነታ የተናገረው ነው። وهو المنزل على محمد صلى الله عليه وسلم ነብዩ ላይ የተወረደ የሆነ የአላህ ቃል ነው፣ የአላህ ንግግር ነው። الله بأونته السو يتناقر يهونا نققرنا. سمعه جبريل عليه السلام من الله عز وجل. جبريل قدتها الله سمعه، وسمعه النبي صلى الله عليه وسلم من جبريل عليه السلام. نبي عليه الصلاة والسلام كجبريل سمه. وسمعه الصحابة الكرام من النبي صلى الله عليه وسلم. صحابي يشدهم وكنبي عليه الصلاة والسلام سمه. سلزه قرآن كلام الله يا الله نققرنا غير مخلوق فطور አይደለም يا الله نققر يا الله ባህሪ ነው يا الله ባህሪ يا الله ذاته مخلوق فطور እንዳልሆነ ሁሉ ባህሪውን ፍጡር አይደለም። ስለዚህ ቁርአን የተከበረ ነው። ايها المسلمون عباد الله ለዚህም ነው አላህ Subhanahu Wa Ta'ala يا ايها الناس እናንተ የሰው ልጆች ሆይ አለ قد جاءتكم موعظة من ربكم ከጌታችሁ ተግሳጽና መምከሪያ እናንተን ማስተካከያ በእርግጥ መጣችላችሁ አለ አላህ። ወሽፋኡ ሊማ ፊ ሱዱር ደረት ውስጥ ላለው መድኃኒት፣ እንደዚሁም ወሁደ ወራህመቱ ሊልሙእሚኒን ለአማንያን መመሪያና ለአማንያን እዝነት የሆነ ተግሳጽ መጣላችሁ አለ አላሁ ሱብሓነሁ ወተዓላ። وصف الله عز وجل هذا القرآن ይህንን ቁርአን በዚች አንቀጽ ውስጥ ገለጸው አላህ ሽፋእ ሊማ ፊ ሱዱር ወሁደ ወራህማ ሊልሙእሚኒን ለአማንያን በደረት ውስጥ ላለ ፈውስ እንደዚሁም ደግሞ መመሪያ እንደዚሁም ደግሞ እዝነት ብሎ ገለጸው ጌታችን አላሁ Subhanahu Wa Ta'ala። ايها المسلمون عباد الله አላሁ Subhanahu Wa Ta'ala እንደገለጸልን ይህ ቁርአን ይህ አላህ Subhanahu Wa Ta'ala ያወረደ የሆነው ቁርአን هذا القرآن ይህ ቁርአን ተضمن فيه ቁርአን በውስጡ ቋጥሮ አምቆ ይዟል። ምንን ይዟል? አኽባረን ሷዲቃ እውነተኛ ታሪክን ይዟል።
ስለ ሙሳ ከነ ህዝቦቹ ስለ ዒሳ ከነ ህዝቦቹ ስለ ዳውድ እንደዚሁ ስለ ሱለይማን ወከذلك ስለ ነብዩላህ ሁድ እስከ ህዝቦቹ ስለ ነብዩላህ ሷሊህ ከህዝቦቹ ጋር የነበረው ትንቅንቅ ስለ ነብዩላህ ኑህ ከህዝቦቹ ጋር የነበረው ትንቅንቅ ይሄንን ሁሉ አትቶልናል። ዩሱፍና ታሪኩ ሉቅማን ከልጁ እንደዚህ አስሐበል ከህፎችን ይመስል ስለ ዒሳ ስለ እናቱ አላህ ሱብሓነሁ ወተዓላ አኽባረን ሷዲቃ እውነተኛ የሆነ ታሪክን በውስጡ አጭቆ አስቀምጦልናል። አላህ በጣም የምንግባባበት በጣም የምንደሰትበት የምንረካበት የሆነ ወከذلك ተضمن احكاما عادلا ፍትሃዊንም የሆነ ፍርድን ይዟል ቁርአን ውስጥ ፍትሃዊ የሆነ ፍርድ አለ። ሴት ልጅ በተመለከተ ወንድ ልጅ በተመለከተ የእናት አባት ሐቅ የልጅ ሐቅ የጎረቤት ሐቅ የአስተዳደርና የተዳዳሪን ሐቅ ይሄንን ሁሉ አሟልቷል። والله በቁርአን የሰው ልጅ ቢተዳደር ኖሮ የሰው ልጅ ሁሉ ቁርአንን ቢይዝ ኖሮ የደስታ ምንጩን ባገኘ ምድር ላይ ሁሉ ደም ባልፈሰሰ እንደዚህ በከንቱ የሰው ልጆች ባልተጫረሱ እንደዚህ እልቂት ባልመጣ ድርቅም ባልመጣ አንበጣም ባልመጣ መጫረስ በደል ዞልም ይህ ሁሉ በደል በምድር ላይ ባልናኘና ባልተስፋፋ ነበረ። ለምን وفيه احكاما عادلا تضمن احكاما عادلا ፍትሃዊ የሆነ ፍርድ ይዟል ቁርአን ሙስሊሐን للناس ለሰው ልጆች ማስተካከያ የሆነ የፍርድን አይነት ይዟል ቁርአን ليس في دينهم فحسب ለሰው ልጆች እምነታቸውን ማስተካከያ ብቻ አይደለም ቁርአን بل في دينهم ودنياهم ዲናቸውንም ዱንያቸውንም ማስተካከያ ነው ቁርአን ይሄንን ይዟል። አላህ Subhanahu Wa Ta'ala እንዲህ ብሎ እየገለጸው ነው። ከአላህ በላይ ማን ይንገረን? ከአላህ በላይ ማን ያስረዳን? ከአላህ የመጣ እኮ ነው። የሰው ልጆች ተስማምተው የሰው ልጆች የተማሩ ኑኽባ ምርጥ የሆኑ ሰዎች ተመርጠው ደከታቲሮች ፕሮፌሰሮች ያዘጋጁት አይደለም። ላ ያንዱ ሀገር ለሌላው ሀገር አይሆንም። አላህ Subhanahu Wa Ta'ala ያወረደው ለሰው ልጆች ህግ ብሎ ያስቀመጠው ነው። አላህ Subhanahu Wa Ta'ala فكيف لا يكون حقا وكيف لا يكون عادلا እንዴት ፍትሃዊ አይሆን እንዴት እውነተኛ አይሆን ከእውነተኛው ጌታ ከአላህ Subhanahu Wa Ta'ala መጥቶ እዚህ ነው وشفاء لما في الصدور በደረቶች ውስጥ ላለ መድኃኒት ነው አለ ቁርአን ፈውስ ነው። ቁርአን ያላደነው በሽታ መቼም አይድንም። የውስጥ ደዌ ህክምና ባለሙያ ያጥንት ስፔሻሊስት የጭንቅላት ስፔሻሊስት የጨጓራ ስፔሻሊስት የወገብ ስፔሻሊስት የፈለገው ስፔሻሊስት ይሆን والله እንደ ቁርአን ፈውስ የሚሰጥ ማንም የለም። والله وشفاء لما في الصدور በደረት ውስጥ ላለ መድኃኒት ነው አለ አላህ Subhanahu Wa Ta'ala። በደረት ውስጥ ላለ ምን በሽታ አለ ደረት ውስጥ በለኝ። ደረት ውስጥ ብዙ አይነት በሽታ አለ። الصدور هي القلوب صدور ማለት ልብ ማለት ነው። አስተሳሰብ የምናስብበት እምቅ አስተሳሰባችንን የአስተሳሰብ ሳጥን ነው። قلب قلوب እዛ ውስጥ ላለ ምን አለ እዛ ውስጥ لما فيها من الشك والجحود والكفر والنفاق ለዚህ ሁሉ መድኃኒት ነው። ለክህደት መድኃኒት ነው ቁርአንን ቅራ ትድናለህ። ለጥርጣሬ መድኃኒት ነው ቁርአንን ቅራ ጥርጣሬ ሙልጭ አድርጎ ይገላግልሃል። ለንፍቅና መድኃኒት ነው ጥብ ያደርግልሃል። والاستكبار عن الحق وعلى الخلق ከመኩራት ከመንጠባረር በሰው ልጅም ላይ ከሐቅም ከመንጠባረር ይገላግልሃል ቁርአን መድኃኒት ነው። አሁንም ቁርአን ሽፋው لما في الصدور من الحسد والحقد والكبر ኩራተኛ እንዳትሆን ደካማ ነህ የሰው ልጅ ደካማ ነኝ ነህነን በቃ ነን ደካማ ነን ከራሳችን ላይ በሽታ ምንም ነገር መከላከል ማንችል ምንንም ነገር ማስቆም ማንችል ደካማ ሰዎች ነን ደካማ። ስለዚህ ምን ያኮራል ምን ያንጠባርራል? ማን በማን ላይ ይኮራል? የማን ዘር በማን ላይ? ኩሉኩም ሚን አደም ወአደሙ ሚን ቱራብ ሁሉም የአደም ልጅ ነው። አደም ደግሞ ካፈር የመጣ ነው። አስሉ ኩል الانسان من التراب የሰው ልጅ አስሉ ካፈር ነው። አፈር ነው ወደ አፈር ትመለሳለህ። መጨረሻ ላይ አላህ ፊት ለመፋረድ እንነሳለን። ታዲያ ማን በማን ላይ ይንጠባረራል? ማን በማን ላይ ይኮራል? እንዳንኮራ ምቀኛ እንዳንሆን ቂመኛ እንዳንሆን ውስጣችን ቡግድ እንዳይኖር እንደዛ አይነት ጥላቻ እንዳይኖር ይህ በሽታ والله ጤነኝ እንደፈለክ ብትበላ ውስጥህ ሰላም ካላገኘ እንጀራ እኮ አካል ነው የሚገነባው። እንጀራ እኮ ስጋ ነው የሚገነባው። ምግብ እኮ አጥንት ነው የሚያስተካክለው። የውስጥ የመንፈስ ምግብ ከሌለ ትልቁ በሽታ የውስጥ በሽታ ነው። والله የውስጥ በሽታ
የውስጥ በሽታ አደገኛ በሽታ ነው። አዩሃ ኢኽዋ አሁንም እንደዚሁ ምንድነው ሽፋኡ ሊማ ፊ ሱዱር እደረት ውስጥ ላለው ቁርአን መድኃኒት ነው። ሚን አልሐም ወልገም ወልቀለቅ ከጭንቀት ከሐሳብ እንደው ምን ይውጠኛል ምን እበላለሁ የት እገባለሁ እንደው ወደፊት ምን እንሆን ይሆን እንደዛ አይነት ጭንቅ የለም። አላ ቢዚክሪላሂ ተጥመኢኑል ቁሉብ አላህ ሱብሓነሁ ወተዓላ በመዝከር ልብ ትረጋጋለች አለ። አልቁርአን ሚነ ዚክር ቁርአን ደግሞ የአላህ ዚክር ነው። አዩሃ ኢኽወቱ ወልአኸዋት ቁርአን መድኃኒት ነው። አዎ አላሁ ሱብሓነሁ ወተዓላ እንዲህ ብሏል ወኑነዚሉ ሚነል ቁርአን ሚን ሁና ለይሰት ሊተብዒድ ከቁርአን አይደለም ለተብዒድ ለግማሽ እንደው ከቁርአን ውስጥ የተወሰነው እንዳይመስልህ ሚን ተብዒድ አይደለችም ይላሉ አህሉል ዒልም ሙፈሲሩን። ወኑነዚሉ ሚነል ቁርአን ማ ሁወ ሽፋእ ወረሕመቱን ሊልሙእሚኒን ለአማንያን እዝነትና መድኃኒት የሚሆን ቁርአንን እናወርዳለን አለ አላሁ ሱብሓነሁ ወተዓላ። ወላ የዚዱ ዛሊሚነ ኢላ ኸሳራ በደለኞችን ከሃዲያኖችን ምን እንጂ ኪሳራ እንጂ አይጨምርላቸውም ማለት ቁርአን። አዎ ቁርአን እዚህ ላይ ሁና ሱአል የሚነሳ ጥያቄ አለ። እዚህ ላይ ምን አይነት ጥያቄ ይነሳል? كيف يكون الشيء الواحد شفاء لبعض الناس وداع للآخرين አንድ ነገር ለአንዱ አካል ጤና መድኃኒት ፈውስ ሲሆን ለሌላው አካል እንዴት በሽታ ሊሆን ይችላል? እንዴት የኪሳራ መንስኤ ሊሆን ይችላል? አልባል ይችላል። እዚህ ላይ ይነሳል። ወንድምዬ هناك ما نعرفه حسيا በተጨባጭ ገሃድ ምድር ላይ የምናውቀው ነገር አለ። ምግብ ጥብስ በለው ወይንም ደግሞ ጥሩ ምግብ በለው ጥሩ ምግብ ሁለት ሰዎች በልተውት ለአንዱ ስጋውን ይጨምርለታል ለሌላው በሽታ ያመጣበታል። በሽታ አንዱ በሽተኛ ይሆናል ያሯሩጣዋል ወደ ሽንት ቤት፣ አንዱ ደግሞ ፏ ብሎ ሰውነቱ ጨምሮ ወዛ ወርዛ ይላል። ተመልከተው አንድ ነገር ሕስዩ ላይ ቁርአንም ከذلك للمؤمنين ለአማንያኖች للذين يصدقون ويعملون به ያዘዛቸውን የሚሰሩበት وينتهون عما نهى عنهم القرآن ቁርአን ከከለከላቸው ለሚከለከሉ ሰዎች ፈውስ ነው መድኃኒት ነው አምነውበታል መድኃኒት ነው። አማ للكفار الذين كفروا به وجحدوه ቁርአንን የካዱ ቁርአንን ያስተባበሉ እምብየው ያሉ ዝም ብሎ ዘገባ ነው ያሉ ልቦለድ ነው ያሉ አንቀበለውም ያሉ ለነሱ በሽታ ነው። ولا يزيد الظالمين الا خسارا ለከሃዲያኖች ለበደለኞች ለሙሽሪኮች ኪሳራን እንጂ አይጨምርላቸውም ማለት ኩለማ ነዘለት አየቱን ምን አየቲላህ ከቁርአን አንድ አንቀጽ በወረደች ቁጥር ክህደታቸው እየጨመረ ነው የሚሄደው። ወነዑዙ ቢላህ ለምን ሸካቸው እየጨመረ ይሄዳል። ይሄማ ተረት ነው የሚለው ውስጣቸው እየደረቀ ይሄዳል። ለዚህ ነው ኪሳራን እንጂ አይጨምርላቸውም ማለት አላህ ይጠብቀን። ቁርአን አላሁ ሱብሓነሁ ወተዓላ ዚክር ብሎታል። ተግሳጽ ምክር መመከሪያ መገሰጫ ቃል አላሁ ተዓላ አላህ ምን አለ? ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሐፊዙን እኛ ቁርአንን ዚክርን ያወረድነው እኛ ነን እኛው ጠባቂው ነን አለ አላሁ ሱብሓነሁ ወተዓላ። አተውራት ወልኢንጂል ቡድሉ ወغይሩ ወሑርፉ እጅ ገባባቸው። አተውራት ወልኢንጂል የሰው እጅ ገባባቸው። አንድ መንግስት ሄዶ ሌላ በመጣ ቁጥር ከሱ መንግስት ጋር በሚሄድ መልኩ ሲያስተካክል ሲበርዝ በራረሱ ኢላ القرآن أما كتاب الله فقد تكفل الله عز وجل بحفظه وقال إنا نحن نزلنا الذكر وإنا له لحافظون قرآن الذكر إننا نوردنا إننا نطبقه لنا على الله سبحانه وتعالى تملكته الله ذكر بالوتال وقال له النور نور برهان نصبرك ፓውዛ ብሎታል። እሱን እያበራን ነው የምንሄደው በዚህ በጨለማ ዓለም የዙልማ ዓለም የሽርክ ዓለም የሽርክ ምድር በደም የተጨማለቀች የጨቀየች ምድር በሽርክ የተበላሸች ምድር። ለማንኛውም አላህ Subhanahu Wa Ta'ala ብዙ ነብያትን አምጥቷል፣ ብዙ ወልዮችን ወዳጆችን አምጥቷል። እዚች ፈተና ዓለም ውስጥ የፈተና ሰዎች ተፈተነው የሚሄዱበት ዓለም ነው። አዎ ዱንያ ቢዛቲሃ አትወገዝም። አዎ ሊማፊያ ውስጡ አላለውና ለሚፈጠረው ነገር ከመሆኑ ጋር ማለት ነው። ይሄንን ተመልከቱ አዩሃል ሙስሊሙን ዒባደላህ ኑር ብሎታል አላህ። ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና በአላህ እመኑ በመለክተኛውም እመኑ እንደዚሁም ባወረደው ብርሃን እመኑ አለ። ያ ብርሃን ምንድነው?
والنور الذي أنزلنا ما هو النور هو القرآن كتاب الله عز وجل قرآن ነው ቁርአን ያልመራው ልብ ምን ሊመራው ነው ቁርአን አቅጣጫ ያላሳየው ልብ ማን ሊያሳየው ነው ቁርአን ያላስተካከለው ልብ ማን ሊያስተካከለው ነው والله اعلم والله يا الله قرآن الله سبحانه وتعالى الفرقان الذي يفرق بين الحق والباطل قال الله تعالى تبارك الذي نزل الفرقان على عبده ليكون للعالمين نذيرا الله سبحانه وتعالى الله سبحانه وتعالى تبارك الذي نزل الفرقان قرآن ያወረደው ጌታ ላቀ የበላይ ሆነ ከጎደሎ ሁሉ ጠራ ይላል አላህ Subhanahu Wa Ta'ala በባሪያው ላይ ፉርቃንን ያወረደ ዓለምን ለዓለም አስጠንቃቂ እንዲሆን ዘንዳ الفرقان هو القرآن معناه الذي يفرق بين الحلال والحرام وبين الضلال وبين الهدى والضلال ከበበላልና በትክክለኛ መመሪያ መካከል የሚያብራራ ማለት ነው وكذلك حلالنا حرامن ፍትፍት አድርጎ ግልጽ አድርጎ ብይን አድርጎ ዝርዝር አድርጎ የሚያስረዳ ማለት ነው وبين اهل السعاده واهل الشقاوه የኢማንን ሰዎች የጀነትን ሰዎችና የጀሃነምን ሰዎች አብጥርጥሮ የሚናገር ማለት ነው ይሄ ነው الفرقان الفارق ይሄን ብሎታል አላህ Subhanahu Wa Ta'ala አሁንም ሙባረክ ብሎታል ቁርአንን ያዝልኝ እኔ ስለ ቁርአን ሁሉንም ልዳስስ አይደለም እንደው ከውቅያኖስ በማንኪያ ልበለ ትንሽ ልነግርህ ነው ቁርአን እኮ ነው የአላህ ቃል እኮ ነው ሐቢቢ እንደው ትንሽ ሙባረክ አለው አላህ وهذا كتاب مبارك وهذا كتاب أنزلناه مبارك ليدبروا آياته وليتذكر أولو الألباب ይህ ያወረድነው የሆነ የተባረከ ኪታብ ነው አለ አላህ Subhanahu Wa Ta'ala ቁርአንን ليدبروا آياته አወረድነው አለ አናቅጾቹን እንዳስተነትኑ አይል የተደበሩ ማለት ነው ቁርአኑን እንዳስተነትኑት አንቀጹን እንዲበላበት አይደለም ቁርአን አንቀጹ እንዲተነተን አንቀጹ ምን እንደደር እየተዘረዘረ እንዲሰራበት ነው አላህ Subhanahu Wa Ta'ala ያመጣው እንደዚሁም የልቦና ሰዎች እንዲገሰጹበት ይላል አላህ ከልቦና ሰዎች አላህ ያድርገን ከደጋጎች አላህ ያድርገን ከታላላቆች አላህ ያድርገን በጣም ትልቅ ነገር ነው አላህ ቁርአንን ፈስል ብሎታል إنه لقول فصل الفصل هو الفاصل بين الحق والباطل حقና ባጥልን ዝርዝር የሚያደርግ إنه لقول فصل እሱ የሚዘረዝር ሐቅና ባጥልን ለየት የሚያደርግ የሆነ ንግግር ነው አለ አላህ Subhanahu Wa Ta'ala ምን ነው እንደዛ ያለው ቁርአን ከሪም ብሎታል አላህ إنه لقول كريم ቁርአን የተከበረ የሆነ ንግግር ነው አለ አላህ Subhanahu Wa Ta'ala كريم الحكيم አለው ألف لام را تلك آيات الكتاب الحكيم ألف لام را تلك ይህች ምዕራፍ አያቱል የአላህ Subhanahu Wa Ta'ala ምን የሆነ አያቱል ኪታብ الحكيم በጥበብ የታጨቀ የሆነው ኪታብ ከነሱ አናቅጾች ውስጥ ናት አለ ይኸው الحكيم አለ الكتاب الحكيم አላህ Subhanahu Wa Ta'ala በዚህ ገልጾታል ስለዚህ ቁርአን ትልቅ ነገር ነው አዩሃ الإخوة والأخوات ቁርአን በጣም መጠቀም ያለብን ነው ቁርአን የልብ ፈውሳችን ነው ቁርአን መድኃኒታችን ነው ቁርአን ፍትህን የሚያመጣ ነው ቁርአንን የያዘ አይከስርም ቁርአንን የያዘ ትርፋማ ነው ቁርአንን የያዘ ይነግሳል ቁርአንን እንቅራው እንስራበት እናንብበው ማዕናውንም እናንብብ እንደው ለፍዙን ብቻ አይደለም ማዕናውንም እንቅራ ተፍሲሩን እንቅራ ማዕናውን ስናውቀው ነው አላህ Subhanahu Wa Ta'ala ምን መልእክት እንዳመጣ የሚገባል እንደው መሸምደድ ብቻ እንዳይሆን ሸምደው ማዕናውንም ቅራው ማዕናውንም አንብብ እንያዝ እንደው ለፍዙን ከነ ማዕናው ማለት ነው የአላህ Subhanahu Wa Ta'ala ንግግር ነው ሐርፉም ማዕናውም ከአላህ የመጣ ነው የአላህ Subhanahu Wa Ta'ala ንግግር ነው غير مخلوق ነው ايها المسلمون عباد الله ቁርአንን እንድናነበው ቁርአንን እንድንቀራው አላህ Subhanahu Wa Ta'ala ቀስቀስ አድርጎልናል وكذلك النبي صلى الله عليه وسلم አንድ ነገር ለባላችሁማ አላህ እንዲህ ይላል ስለ ቁርአን እንድንቀራው እንድናነበው አንባቢያንን ምን ያክል ታላቅ ደረጃ እንዳላቸው እንዲህ ብሎ ይገልጻል አላህ Subhanahu Wa Ta'ala ان الذين يتلون كتاب الله واقاموا الصلاه وانفقوا مما رزقناهم سرا وعلانية يرجون تجارة لن تبور
አላሁ ሱብሓነሁ ወተዓላ ምን ይላል በተከበረ ቁርአኑ እነዛ አለ የአላህ ሱብሓነሁ ወተዓላን ኪታብ የሚያነቡ እንዲሁም ሶላታቸውን ደንቧን ጠብቀው አሳምረው አስተካክለው ፈርድ ሶላታቸውን ደንቧን ጠብቀው ሹሩጧን ዋጅቦቿን ፈራኢዶቿን ጠብቀው የሚሰግዱ ወአንፈቁ ሚማ ረዘቅናሁም ሲራ ወዐላንያ እኛ ከሰጠናቸው ሲሳይ በሚስጥርም በግልጽም ወጪ ያደረጉ አለ አላህ የርጁነ ቲጃረተን ለን ተቡር እነዚህ ምን ይፈልጋሉ ምን ተስፋላቸው አለ የማታከስር ንግድ ማለት ነው ይህ ተስፋላቸው አለ አላህ ይህ ተስፋላቸዋል ሊወፊየሁም ኡጁረሁም ደሞዛቸውን አላህ ሊከፍላቸው ይህ ተስፋላቸው ወየዚደሁም ሚን ፈድሊህ ከችሮታውም ሊጨምርላቸው ሊለግስላቸው ይህ ተስፋላቸው አለ ለነማን ኪታብን ላነበቡት አስምርበት ይሄን ኪታብን ማንበብ ቁርአን ታው ሰው በጋዜጣ ስንት ይለፋል ኤፍቢ ላይ ምን ያክል እንለፋለን ቴሌግራም ላይ ምን ያክል እንለፋለን እንደው ለመጻጻፍ ለደብዳቤ ስንት እንሆናለን ስንት ነገር እንቅልፋችንን እናጣለን ሰው ልቦለድ ስንት ያደርጋል ሰው ቲያትር ስንት እያደረገ ነው እየተመለከተ ነው የሰው ልጅ ዓለምን ለመቃኘት ቋምጦ ጓጉቶ ዛሬ ዓለም ምን አስተናግዳለይ ዛሬ ክስተቱ ምን ደረሰ ይህ ወደ ደረጃ ደረሰ የሰው ልጅ ስንት ይጓጓል የአላህን ንግግር ይሰለቻል እንዴ ወፊህ تضمن القرآن العظيم من أخبارا صادقة وأحكاما عادلة مصلحا للناس في الدنيا والآخرة إهني هنا نقركنا وستوالله أيها الإخوة والأخوات أيها المسلمون عباد الله قرآننا ننببأ ونقرأ نبي عليه الصلاة والسلام بحديثاتشو انديه لالو القرآن لا يكتاقل يبلاينون علم أيها المسلمون عباد الله والله قرآن يازي يبلاينو እንደው ቁርአንን በደንብ አድርገን አምነንበት ተስተካክለን በየቂን አፍቅረን ወደን ከያዝነው መድኃኒታችን ነው የልዕልናችን የበላይነታችን ሰበብ ነው አዩሃ المسلمون ነብዩ አለይሂ ሰላቱ ወሰለም እንድንቀራው ቁርአንን እንዲህ ብለዋል فيما رواه امام مسلم رحمه الله من حديث ابي امامه الباهلي رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول ملائكتኛውን እንዲህ ሲሉ ሰምቻለሁ አለ ሷሃቢዩ ሰማይ መሐመድ መላእክተኛው ነብዩ አለይሂ ሰላቱ ወሰለም እንዲህ ሲሉ ሰምቻለሁ አለ ምን ሲሉ اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه قرآننا አንብቡት አሉ መላእክተኛው يوم القيامة ለወዳጆቹ ሲሰሩበት ሲያነቡት ለነበሩት ምን ሆኖ አስታራቂ አማላጅ ሆኖ ይመጣል አሉ መላእክተኛው ነብዩ አለይሂ ሰላቱ ወሰለም አማላጅ ሆኖ እንዲመጣልን ዛሬ ላይ መቅራት መተዋወቅ ነው ለአስሐቤህ አስሐቡል ቁርአን መሆን ምንኛ ደስ ይላል ለአስሐቤህ አስሐቡል ቁርአን የቁርአን ወዳጆች ማለት ቁርአንን የሚቀሩት ነው ቁርአንን የሚቀሩት ቁርአንን የሚይዙት ቁርአንን የሚሰሩበት ያዘዛቸውን የሚሰሩ የሚከለክላቸውን የተከለከሉ እነዚህ ናቸው የቁርአን ባለቤቶች ይሄንን ነብዩ አለይሂ ሰላቱ ወሰለም በተለያዩ ሐዲሶች ናቸው አያሌ ሐዲስ ነው ቅስቀሳ ያደረጉት እንድንቀራ ቁርአን አስተራቂ ነው አማላጅ ነው የውመል ቂያማ ሽማግሌ ሆኖ ይመጣል ጌታዬ ሆይ ይህ ሰው በጣም ምን ሲያደርግ ነበር ሲቀራይ ሲያነብ ነበር በኔ እንቅልፉን አጥቷል እያለ አላህ Subhanahu Wa Ta'ala ዘንድ ያስታርቃል الله سبحانه وتعالى ذنب أمال القرآن أيها المسلمون عباد الله الله النبي عليه الصلاة والسلام من الزيالون قرآن يازا معناونم يازا يقرهم يمسرابت السنو يني هيوت السنو يني مستكاكا السنو يني مادقيا السنو يني سببي السنو يني تلاك النت من جبلو قرآن يازا سو سيسود لا محالة لا بد يبلي هنا ليلنا ያገኛል ሙስሊሞች ዛሬ ላይ እንደዚህ የበታችሁ ነው ማንንም አካል እየመጣ እነሱ ላይ መሳሪያ የሚሞክረው ማንንም አካል የሚረግጣቸው ማንንም አካል የሚሰድባቸው የማንንም መረገጫ ማንንም እንዲረመርማቸው ማንንም እንዲዳፈራቸው ያደረጋቸው ምንድነው ካል ተረኩ ኪታብ አላህ ቁርአንን ተውት ቁርአንን የያዘ ነው የበላይ የሚሆነው በምንም አይደለም والله سنسد العالم بكتاب الله عز وجل ايو لዚህ አንድ ነገር ልንገራችሁም فيما رواه امام مسلم رحمه الله
ኢማም ሙስሊም ሷሂሐቸው ላይ ያመጡታል። من حديث نافع ابن عبد الحارث الخزاعي رضي الله تعالى عنه نافع ابن عبد الحارث የሚባለው كان عامل عمر على مكة መካ ላይ ዑመር ተወካይ አድርጎ መካን አስተዳድር ብሎት ነበር። ማንን? ናፊዕ ኢብኑ አብዱል ሐሪስ ማለት ነው። መካ ላይ አንተ ኃላፊ ነህ ለመካ ሰዎች አስተዳድር ብሎ እንዳለው ዑመር ኢብኑ ኸጣብ ከለታት አንድ ቀን ናፊዕን አገኘው። የት? ለቂየው ዑስፋን የሚባለው ቦታ ላይ ለመካ በስተገርብ በስተምዕራብ በኩል ያለ ቦታ ነው። እዛ ቦታ ላይ ከዑመር ጋር ተገናኙ አለው። ያ ናፊዕ መጣል እንዴ? አዎ መጥቻለሁ። ማን استخلفت على اهل الوادي ለመካ ሰዎች እንደው ማንን ሐላፊ ያደረክላቸው አንተ ያለው اهل الوادي የሚላቸው ማንን ነው? መካዎችን። በመካ ላይ ማንን ሐላፊ አድርገህ ማንን ተከተህ መጣህ አለ። قال استخلفت ابن ابزة مولى لنا አንደኛ ባሪያ ነበረ ነፃ ያልነው ባሪያችን እሱን ተከቸላቸዋለሁ አለው። ابن አብዛን ማለት ነው። አብዱራህማን ኢብኑ አብዛ ይባላል። ሰሃቢይ ነው። من صغار الصحابه ከትናንሾቹ ሰሃቢዮች ነው የነበረው ማለት ነው። በሰባ አካባቢ እንደ ሂጅራ አቆጣጠር የሞተ ነው። ابن አብዛ ማለት ማን አልኩ? አብዱራህማን ኢብኑ አብዛ ይባላል። እሱን ተከቸላቸው አለ። መውለለና ለኛ ምን የነበረ ለኛ ባሪያችን የነበረ ነፃ የለቀቅ ነው ማለት ነው። ባሪያ ሆኖ ነፃ የተለቀቀ ምን ይባላል? መውላ። استخلفت عليهم مولا አለ። ባሪያ እና መውላ በእነሱ ላይ በመካዎች ላይ መውላ የበላይ ያደረክላቸው? قال نعم አዎ انه قارئ لكتاب الله وعالم بالفرائض አዎ ቁርአንን በደንብ የቀራ የገባው ዲን ያወቀ ነው። እሱ ይሻላል ከነሱ እየተከቸዋለሁ አለ። ዑመር ኢብኑ አልኸጣብ ይሄ ነገር ሲላቸው አረጋቸው የሆነ ነገር ለካ የሰሙታል ከነብዩ አለይሂ ሰላቱ ወሰለም አማ ነብዩኩም ቀድ ቃል ነብያችሁ እኮ ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል አለ ዑመር إن الله يرفع بهذا الكتاب أقواما ويضع به آخرين الله سبحانه وتعالى በዚህ ኪታብ ከፊል ሰዎችን የበላይ ገናና ያደርጋል ከፊሎችን ደግሞ ያዋርዳል ብሏል። አየህ በቁርአን ከፍ አለ ማለት ነው። አዎ إن الله يرفع بهذا الكتاب أقواما أسمرበት አላህ በዚህ ኪታብ ሰዎችን ከፍ ያደርጋል ከፊል ሰዎችን የሰሩበትን ከፍ ያደርጋል ويضع به آخرين ሌሎችን ደግሞ ያንኮታኩትበታል። ያመኑት የቀሩት የሰሩበት የያዙት የቅን ያላቸው በቁርአን የበላይ ይሆናሉ። ይሄው መውላ ስንት ጨው አለ፣ ስንት የአረብ ተወላጅ አለ፣ ስንት የቁረይሽ ዘር አለ። ነገር ግን ኢብኑ አብዛ ተተካየ በላይ አጂብ ነው والله። ይሄው ቁርአን የበላይ ያደርጋል። ኧረ አንድ ሌላ ቂሷ ልጨምርልህማ በጣም ሳነበው ከማረከኝ ውስጥ ማለት ነው። ኢብኑ ሰላህ ረሂመሁላህ في مقدمته المقدمة የምትባል ኪታብ አለቻቸው። ታላቁ ሰው ኢብኑ ሰላህ ታላቅ ዓሊም እና እዛች ኪታቡ ላይ እንዲህ ብሎ አስፍሯል። ምን ይላል? ዲንን የያዘ ቁርአንን የያዘ የበላይ እንደሚሆን ዒልምን የያዘ ሱናን የያዘ ቁርአንን የያዘ የበላይ እንደሚሆን ዲኑን የያዘ የበላይ እንደሚሆን እንዲህ ይላል ሙቀዲማው ላይ ሩዊና عن الزهري ይላል ከዙህሪ ደርሶናል አለ። ምን የሚል ዘገባ? ዙህሪ قال እንዲህ አለ ዙህሪ ቀድምቱ የውመን على عبد الملك بن مروان ከለታት አንድ ጊዜ አለ ዙህሪ ነው ኢማም ዙህሪ ታላቅ ዓሊም ረባኒ ከለታት አንድ ቀን አብዱል መሊክ ኢብኑ መርዋን የሚባለው አሚሩል ሙእሚኒን የዛን ጊዜ የሚያስተዳድረው አገር ዛሬ ላይ ስንት መንግስታት መሰለ? ቀበሌ አይደለም ክልልም አይደለም አንዲት ደውላም አይደለም። ይኸው መካከለኛው ምስራቅ ሙሉም በሱ ቁጥጥር ነው። የመን በለው ሳዑዲ አረቢያ በለው ኳታር በለው ኩዌት በለው ባህረን በለው ዮርዳኖስ በለው ሊባኖስ በለው ፍልስጤም በለው ሲሪያ በለው ግብጽም በለው ኹራሳን ምድር በለው እስታን ምድሮች በለው ኢራን በለው እስከ ቱርክ ድረስ ሙሉን በአብዱል መሊክ ኢብኑ መርዋን ስር ነው። እንግዲህ ምን አይነት አሚር እንደሆነ አስብ። እሱ ዘንድ ገባሁ አለ ዙህሪ። ልክ ስገባ ያ ዙህሪ አለኛል። ምን አይነ ቀድምተ ኢለይና ከየት መጣህ በል አለኝ። ቁልቱ ቀድምቱ ሚን መካ ከመካ ነው የመጣሁት አልኩት አለ።
عليه منه ከመካነ የመጣው እንደ فمن خلفت بها يسد اهلها እንደው መካ ላይ ማን የመካን ሰዎች የሚያስተዳድር እንደው ከኋላ ተተመጣ አንተዬ አለኝ አለ قلت عطاء ابن ابي رباح عطاء ابن ابي رباح ነው ትቼ የመጣው فمن العرب من الموالي አለኝ የአረብ ጎሳ ነው ወይንስ እንደው ባሪያ ሆኖ ነፃ የተባለ ነው አለ قلت من الموالي አረባ እንደው من الموالي ነው ባሪያ ሆኖ ነፃ የተለቀቀ ነው فبمسادهم በምንድነው ታዲያ መካ ላይ የበላይ እንደዚህ እሱን እንዲመራቸው ተውካልከኝ قال انه من اهل بالديانه والروايه በዲን በሃይማኖትና ከነብዩ ዒልምን በመሰብሰብ በጣም ይበልጣል የኢብኑ አባስ ተማሪ በዚህ በልጧቸው ነው እንደ አዎ እንደ ሐለ ቀበል አለና አብዱል መሊክ ኢብኑ መርዋን ان اهل الديانه والروايه لا ينبغي ان يسدوا አዎ ተከከልና ሐለ ዒልም ያለው ዲን ያለው ወነተም መገነን አለበት የበላይነት እንደው ይገባዋል አይበዛበትም አለ ለመሆኑ አለኛ አሁንም ጥያቄውን ቀጠለ فمن يسد اهل اليمن የየመንን ሰዎች ማን ነው የሚመራቸው እንደው ማን ነው እስኪ በትልቅ ደረጃ ያለው እምታቀው قلت طاووس بن كيسان طاووس ነው አልኩት طاووس بن كيسان فمن العرب من الموالي قلت من الموالي ባሪያነት ከአረቦች ነው ወይንስ እንደው ከባሮች ነፃ የተለቀቀ አረ ነፃ ያወጣል فبمسادهم اهل اليمن እንዲል ያስተዳድር ሊመራ ቻለ قلت سادهم بما ساد به عطاء በመራበት ነው እየመራች ያለው ተመልከተው ያዝልኝማ ሸውሴ والله عجيب ነው አሁንም ጠየቀው ዙህርየን فمن يسود اهل مصر የምስር ሰዎች የግብጽ ሰዎች ማን ነው እንደው የበላያቸው ንገረኝ እስቲ قلت ابو رجاء يزيد ነው قال فمن العرب من الموالي قلت من الموالي ሰው እንደው والله علم የሚባል ነገር ለካ እንደዚህ ነው ተመልከቱ والله አረከ ባሪያ ሆኖ ሲያገለግል ኖሮ ነፃ የተባለ ነው አሁንም እንደዛው መልስ ሰጠው ቢማሳደህ አቋ ማለት ነው አሁንም ጥያቄውን ቀጠለ አብዱል መሊክ ቀጠለና فمن يسود اهل خراسان የخراسان ሰዎች ማን ነው የሚመራቸው قلت الضحاك بن مزاحم الضحاك فمن العرب من الموالي قلت فمن الموالي አረባ ባሪያ ነበር እንደው ነፃ ተለቆ ነው አሁንም መለሰለት ጉድ ድንግጥ ይላል ይሄን ሲለው ለማን فمن يسود اهل الشام የሻምን ሰዎች ማን ነው የበላያቸው አስተዳዳሪያቸው ማን ነው አለቃቸው قلت مكحول ነው فمن العرب من الموالي قلت من الموالي موالي ነው እሱም ነፃ ተለቀቀ ነው እንዳውም هو نوبي اعتقته مرات من هذيل የሁذይል ሴት ናት ባሪያ ነፃ ብያለሁ ለአላህ ብዬ ያለችው ይሄ ነው እንግዲህ ሐለቃ ይሆነ አሁንም ደነገጠ አሁንም فمن يسد اهل مصر اهل بصره የባዝራን ሰዎች ማን ነው የሚመራቸው ኢራቅ ውስጥ ያለች ናት قال الحسن البصري ነው قال فمن العرب من الموالي قلت فمن الموالي موالي ነው አረፍ አሁንም ቀጠለ ጥያቄውን فمن يسود اهل الكوفه የኩፋን ሰዎች ማን ነው የሚያስተዳድራቸው قلت ابراهيم النخعي ነው አልኩት فمن العرب من الموالي قلت من العرب ويلك يا زهري فرجت عني وزهري ገላገልከኝ فمن العرب ነው ሲለው ማለት ነው ይገርማል አለ والله يسود الموالي على العرب መዋሊዎች አረቦችን የበላይ ሆነው ያስተዳድሯቸዋል እንደው ይገርማል አለ ይገርማል እንደው ይገርማል يخطب لها حتى يخطب لها على المنابر والعرب تحتها እንደው ሚንበር ላይ መዋሊ ወጥቶ መውላ ወጥቶ አረቦች ቁጭ ብለው ያዳምጣሉ እንደዚህ ሆነ አየህ ግን ይሄንን ሲለኝ قلت يا امير المؤمنين አልኩት አለ ዙሁሪ يا امير المؤمنين اذا هو امر الله ይሄማ ያ አላህ ወዲኑ ያ አላህ ዲን ያ አላህ ጉዳይ ነው ያ አላህ ትእዛዝ ነው አልኩት فمن حفظه يتبقوا يتنكبكبوا يشمددوا دين من هنا رفعه الله سبحانه وتعالى كف ያደርገዋል ومن ضيعه سقط السنيا ባከነ ዲንን የተወ ደግሞ ይበታች ይሆናል ዲኑ ነው የበላይ ያደረጋቸው
ዲን የበላይ ያደርጋል። ቁርአን የበላይ ያደርጋል። ቁርአን ታላቅ ያደርጋል። ቁርአን ያነግሳል። ሸህዬ እንዳትተኛ እንዳሰብ እንደው ነፍለል እንዳለ የቁርአን ሰዎች የዲን ሰዎች የዕልም ሰዎች የጧዓ ሰዎች መሆን አለብን። በቁርአን የሱድ ስንቱ ነው ከኋላ ብታዩ ትሄዳል። ኢማሙ አህመድ አባታቸው ያሳደጋቸው መሰለህ የቁል አህሉል ዒልም መርው የምትባለው ቦታ እናታቸው አርግዛቸው ነው ፋርስ ምድር ውስጥ የምትገኝና በግዳድ መጣይ በግዳድ ወለደቻቸው። ኢማሙ አህመድ አባታቸው በልጅነታቸው ነው የሞተው። አልመርአቱል ሸይባንያ እንቁ የነበረች እናታቸው ናት ያሳደገቻቸው። ማንን? ኢማሙ አህመድን ቅራአት እንዲቀሩ ይዛቸው ትመጣና ዑለማዎቹ ዘንድ ታስገባቸውና እበር ላይ ትጠብቃለች ከሱቢ በኋላ ቀርቶ እስከሚጨርስ። ከዛ አዝላ ይዛ ትሄዳለች ቤቷ። የኢማሙ ሻፊዒ አባት 2 ዓመት ሳይሞላቸው እኮ ነው አባታቸው የሞተው። ሸህዬ እናታቸው ናት ለዚህ ሰበብ ይሁን። ኢማሙ አልቡኻሪ አባታቸው በልጅነታቸው ነው የሞተው። ተመልከት፣ ይሄ ሁሉ አኢማ የኢስላም ፈርጦች የኢስላም ጀግኖች በሀብት አይደለም። እሱ ጥሩ እናት ያለችው ወይ ደግሞ ማንነቱን ያወቀ በትልቅ ደረጃ ይደርሳል። የንጉስ ልጅ ስለሆነ የትልቅ ልጅ ስለሆነ አይደለም። እሱ ዲኑ ከማረከ ዲኑ ከወሰደ ቁርአንን ከሰራህበት የበላይ እንደምትሆን እንደምትነግስ ነው እንዴ። ይሄ ሁሉ መዋል እኮ ነው። አረብ ነጫጭ አረብ፣ ቀይ አረብ፣ ቆንጆ እጅግ የሚያምር ባለሀብት ቁጭ ብሎ ጥቁር ሰው መንበር ላይ ቁጭ ብሎ ኢተቁላህ እያለ ይመክረዋል። ይኸው ሳዳ አለይሂም والله እንደዚህ እኮ ነው ሲያደም የምታገኘው። الشيخ محمد علي آدم العالم الرباني رحمه الله እንደ አረቦች አምረው መሰለ እንደነ ፈውዛን ቀላት አፍንጫ ሰልካካ ሆኖ መሰለ። ነገር ግን والله እንደዚህ አይነት ያለ ኢማም በዚህ ዘመን እንደዚህ አይነት ኪታብ የጻፈ ሰምተህ ታውቃለህ? አይተህ ታውቃለህ? ያ አላህ ተመልከት፣ እንደው የያዘው ይነግሳል አልኩህ እኮ። ከየትም ሐታ በፕሌን በመኪና መጥተው ቅራአት እስከሚቀሩ እሳቸው ጋር ቁጭ ብለው መስአላ ጠይቀው ዓሊም ሳይቀር ቁጭ ብሎ የዓረብ ዓሊም ይጠይቃቸዋል። በይነና ወበይነኩም ኪታቡላህ፣ በእኛና በእናንተ መካከል ቁርአን ይዳኘን ሲከራከሩ ዓሊምና ዓሊም ይሄ ነው ሱና አይደለም፣ ሱና አይደለም፣ እንደዚህ ነው በቃ ቁርአንና ሐዲስ ይዳየን። ማን ይኑር መካከላችን? الشيخ محمد علي آدم ኢትዮጵያ። አስብ እስኪ በደንብ ያዘው والله ይሄንን ያዘ በላይ ይሆናል። ይኸው ዲኑ ማረካቸው፣ ዲኑ አስደሰታቸው፣ ቁርአንን ያዙ። እንደዚህ አይነት ደስታ አለ እንደ የለም እነሱ ዘንድ። ለዚህ እኮ ነው يقول بعض السلف إبراهيم بن أدهم ነው ይባላል لو يعلم الملوك وأبناء الملوك ما نحن فيه من النعيم የንጉሶችና የንጉስ ልጆች እኛ ያለንበትን ጸጋ፣ እኛ ያለንበትን ደስታ፣ እኛ ያለንበትን እርካታ ንጉሶች ሁሉ በእጃቸው ሁሉ በደጃቸው እንደፈለጉ የሚበሉ አማራቸው ላይ የሚተኙ እነሱ ውስጣችን ያለን ደስታ ቢያውቁት ኖሮ ለጃለዱና አለይህ ቢሱይፍ አለ። ሰይፍ መዘው ይጋደሉን ነበር ሊነጥቁን አለ። ነገር ግን ውስጥ ነው ያለው እዚህ ውስጥ አላወቁት። አቤት ደስታ! እኛ ጋር ያለ ደስታ መሰላችሁ እንዳለ ቁርአንን ያዝ እንደዛ ነው። የምን ሀብት መኪና እኮ አይደለም፣ መኪና አይደለም ያስደስተህ። የልብ ደስታ የሚያመጣልህ ቁርአን። መኪና ያዝክ፣ ቪላ ቤት ኖርክ፣ ሚኒስትር ሆንክ፣ የሚኒስትር ልጅ ሆንክ፣ ውስጥ ባዶ ከሆነ መንፈሳዊ በሽታ ከመጣ ከተጠናወተው ስጋዊ ምግብ ውስጣዊ ምግብ አይሆን። ደስታ ያመጣ ደስታ በብር አይገዛ፣ በቢሊየን ብር አትገዛውም። ደስታን በቁርአን ታገኘዋለህ። ደስታን በቁርአን بهذا الدين በሱና ታገኘዋለህ፣ ትንበሻበሻለህ። ايها الاخوه لهذا القرآن ለዚህ ቁርአን ነው حتى ራሱ قتل بعض العلماء ከፊል ዑለማዎች እኮ ተገለዋል። አታውቅም እንደ ይሄን ታሪክ። وعذب بعضهم وسجن ከፊሉ ምን ተደርጓል? ተደብድቧል፣ ተሰቃይቷል፣ እስር ቤት ገብቷል። ለምሳሌ ማንን ይመስል? ኢማሙ አህመድ። ስለ ኢማሙ አህመድ ታሪክ ልነግራችሁ አይደለም። በጣም ታላቅ ሸኽ ነው والله حتى አልፍ ሐዲስ ሐፍዟል ነው የሚባለው። አንድ ሺህ ማለት 1 ሚሊዮን ሐዲስ ሐፍዟል።
1 ሚሊዮን ኢማም አልቡኻሪ 100,000 ሶሒህ ሐዲስ 200,000 ضعيف ሐዲስ አፍዣለሁ 200,000 ضعيف ለመጠንቀቅ 100,000 ሶሒህ 300,000 ሐዲስ አይደለም የ300,000 ሰው አጭራጭር እኮ ነው መሐመድ አህመድ ሰዒድ ከማል አብዱልአዚዝ እያለ እናፈዘ ስልኬና ተፈዘለ አንዱ ሐዲስ እኮ አንድ ገጽ ይሆናል ሐዲሱ ሸፋዓን አንድ ሐዲስ ነው አንድ ገጽ ይሆናል ሁለተኛ ገጽ ያንን አንድ ብለህ ማለት አንድ ሐዲስ እኮ ነው የምትለው መስመር እኮ አይቆጠርም ያ አላህ 1 ሚሊዮን ያፈዙት ደግሞ አይገርምህ በዚህ እኮ ነው አልዩ አልመዲኒ ረሂመሁላህ እንዲህ አለ አልዩ አልመዲኒ ማለት ረሂመሁላህ አላህ ይዘንለትና ምን አለ እንደው ይህንን ዲን አለ ዲን الاسلام اعز الله هذا الدين ይህን ዲን የበላይነቱን ጠበቀለት አለ بأبي بكر الصديق يوم الردة يردة ጊዜ በአቡ በክር ሲዲቅ وبأحمد بن حنبل يوم المحنة በፈተናው ጊዜ ደግሞ በኢማሙ አህመድ ጠበቀልና አለ ጀግና ይኸው እንደዛ አይነት ሰው ይኸው እንደዛ አይነት እስላም ውስጥ አልፏል የአላህ Subhanahu Wa Ta'ala ዲን የገባው ማለት ነው አሁንም ኢማሙ አህመድን እንዲህ ብሎ يحيى بن معين እንደሃል يحيى بن معين رحمه الله الله ይዘንለትና እንደው تحت أديم السماء እንደማን የለም ማለት እንደ ኢማሙ አህመድ አይነት ያለ የለም ማለት እንደ ኢማሙ አህመድ ያለ እንደው አፍضل من ኢማሙ አህመድ وافقه አላየሁም ያ አላህ ይህ ታላቅ ሸህ ታስሮ ነበር 28 ወራቶችን እስር ቤት ውስጥ አሳልፏል ምን አጅል ቁርአን መخلوق ነው 3 መንግስት አሳልፏል ማን ማእሙን الواثق المعتصم 3 መንግስታቶች አሳልፏል القرآن كلام الله مخلوق ነው በልቁርአንን የአላህ ቃል ነው ቢባልም እንኳን የአላህ ንግግር ነው ቢባልም እንኳን የሱ ንግግር ነው ማለት የሱ ማዕና ስለያዘ እንጂ የአላህ ንግግር አይደለም مخلوق ነው ፍጡር ነው በል ተባለ አለለም ان القرآن كلام الله غير مخلوق ተመልከት ስንቱ አንደ ከፊሎቹ ሲታሰሩ ከፊሎቹ ሲገደሉ ከፊሎቹ ተውል ሲጠቀሙ ከፊሎቹ ሲመለሱ ኢማሙ አህመድ ግን 28 እስር ቤት ውስጥ ቆዩ hatta ሲገርፏቸው والله ገራፊ ማለት ነው እንደ ኢማም አህመድን የገረፍኩበትን ግመል ብገፍበት ኖሮ ለሰቀጦ መግሽያ ራሱን ስቶ ግመሉ ይወድቅ ነበር አለ ኢማሙ አህመድን ይገርፋቸው አስገራፊው ቁጭ ብሎ አውጅ በደንብ መታንተ በደንብ ግረፈው ይላል ገራፊው ማለት ነው ኢማሙ አህመድ እየተገረፉ እስኪ ማን ነው የደረሰበት በዳዕዋ ማን ነው እንደዛ አይነት ስቃይ የደረሰበት ከኛ ውስጥ ራስ ወዳድ በቃ ዱንያ ልጅ ሚስ ሁሉ ነገር አንገብግቦናል መንገር ላይ ቀረን ተወለካክፈን ቀረን እነሱ ግን መጥቀው ሄደዋል ተመልከተ ምንም ነገር አልበገራቸው hatta ራሳቸውን ስተው ይወድቁና ሲነሱ ምን ይሉ ነበር القرآن كلام الله غير مخلوق ቁርአን የአላህ ንግግር ነው ፍጡር አይደለም ይሏቸዋል አሁንም ይመቷቸዋል እንደዚህ ሆኖ ብዙዎች አሳልፈዋል እንግዲህ ቁርአንን ልንቀራው ቁርአንን ልንይዘው ቁርአንን ልንረዳው ቁርአን መሪያችን ሊሆን ቁርአን አስተዳደራችን ሊሆን በቁርአን ልናድግ በቁርአን ልንዋብ በቁርአን ልናጌጥ ቁርአን የበላይነት የልዕልና ሰበባችን ምክንያታችን ስለሆነ ከቁርአን እንዳንቆራረፍ አዩሃ الإخوة والأخوات ከቁርአን እንዳንቆራረፍ ማዕናውንም ሆነ ለፍሉን መቅራት ማንበብ መስራት አለብን አብሽራት ተጨነቅ እንደ ቁርአን የሚቀራ ሰው እኮ አይጨነቅም እንደ ቁርአን የሚቀራ ሰው አንዳንድ ሰው እኮ እስኪ ነው ዘና ልበላፖ ይህ ባህር ዳርቻ ላይ እስኪ ነው ዘና ልበል ጉብኝት እስኪ ነው ወደ እንትና ላይ አትሂድ አይደለም حرام አትስራ እንጂ አትሂድ አይደለም ግን የልብ ደስታ ማገኛው ምን እንደሆነ የፈጠረን ጌታ ልባችንን የሚያል የኛ አምላክ አላህ ነግሮናል አላ ቢዚክሪላህ ተጥመኢኑል ቁሉብ አራት ነጥብ ይሄ በአላህ Subhanahu Wa Ta'ala አላህን በማስታወስ አላህን በመዝከር ልቦች ይረጋጋሉ አለ መንፈስህ እንደ በደስታ እንድትናል እንደው እኮ ሸይኹል እስላም ኢብኑ ተይሚያ ያሉትን እንዲህ ብለው የተናገሩታል አጅብ ነው ወላ ان في الدنيا جنة من لم يدخلها لا يدخل جنة الآخرة
እዚህ ዱንያ ላይ ጀነት አለች አሉ። ያችን ጀነት ያልገባ የዱንያዋን ጀነት ያልገባ የአኺራዋን አይገባም አሉ። ያ ጀነት ብሎ ሸይኹል እስላም የገለጸው ምን ይመስላችኋል? الذكر ذكر تلاوة كتاب الله قرآن مقرأ العبادة طاعة الله سبحانه وتعالى المذكر الله المذكر እንዲህ ይሉ ነበር አሉ ኢብኑል ቀይም። ሼኽ ያል ኢብኑል ቀይም ማለት የማን ተማሪ ናቸው? የሸይኹል እስላም ኢብኑ ተይሚያ ተማሪ። ሱብሂ ይሰግዱና የተወሰነ ይቆዩና ረፈት እስከሚል ድረስ ወደ ቂብላ ዞረኳል ብለው ይዘክራሉ። ማን? ሸይኹል እስላም። ረፈት ሲልኛ ብቅ ስንል ሸይኹል እስላም እናገኛቸዋለን አለ ኢብኑል ቀይም ረሂመሁላህ። እንደው እኮ ይችን ዚክር ካልቀመስኩኝ ሰውነቴ አይቆምልኝም፣ ለኔ ጥንካሬ ጉልበቴ ይሄ ነው ይሉ ነበር ሸይኹል እስላም። ለዚህ ነው የወንድ ማን ነው ካልክ በዘመናቸው ማን ነበር? ሸይኹል እስላም ኢብኑ ተይሚያ ፊት የሚቆም አለ? ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ እንኳን የዛን ዘመን አሁን ዘመን ያለው ራሱ ኪታቡን ሲይዝ ይንቀጠቀጣል እኮ አህባሽ። ምን መሰለህ እንደ ሸይኹል እስላም ኢብኑ ተይሚያ በኪታቡ እየጠበሳቸው ነው። ዘመንን ተራምዶ አሁንም ይቀጥላል ኢላ የውመል ቂያማ። ከቁርአን በወሰደው እስቲንባጥ ከሐዲስ በወሰደው መረጃ እንደው ይጠብሳቸዋል። ቁርአንም ባዩት እንትንን የነሱን ኪታብ በሞጠለ ቁጥር እየተንገበገበ ነው። እንዲህ በቀላል እንዳይመስል በምን ልጠምዝና ልውጣ ይላል። አይጠመዝዘው አጥር ነው የተናገራት ንግግር። ወላሂ በጣም ይገርምሃል። ደሊሉ ለዚህ ደሊሉ ይሄ ነው ያስቀምጥልህና ይሄን ካሉ በዚህ ቁርአን አንቀጽ ይመለሳል። ምናልባት ሰው አስቦ ይችንም መስአላ ካነሳ በዚህ ሐዲስ ይመለሳል። አሁንም ተጠምዞ ሌላ ይችን አያይዞ ከመጣ በዚህ ተመለስለታለን። እጥር አድርጓታል። መፈናፈኛ የለም። ለዚህ ነው ከአቅሙ በላይ ነው ዒልሙ አሉ አህባሾች። ቤታ ችግር የለም አቅሙ ጧዓው ይታወቃል። ከፊሎች ደግሞ ምን አሉ? ከአነል ቁርአን ሱብዮች እኮ ናቸው። ነህው ሲያቀሩ አልፍያ ሲያቀሩ እንደዚሁም ኡሱል ፊቅህ ሲቀራ ወዕንደ المتأخرين ሲል ከብኒ ተይሚያ ይላል። ኡሱል ሲያቀሩ ማለት ነው። ኡሱል ሻፊዒ ምን ይላል? ከብኒ ተይሚያ ኢብኑ ተይሚያ ማለት ይሉሃል፣ ይፈሩታል። ልክ እንዳለ ማለት ከጀርባ በጣም ያስጨንቃቸዋል። ኢብኑ ተይሚያ ማለት በጣም ከአነል ቁርአን በይነ ዐይነይ ቁርአን አይኑ ፊት ለፊት ላይ ገጹ የተዘረጋለት ይመስላል አሉ ሲያነበው። አው ከአነሁ መክቱቡን አላ ሊሳኒ እምላሱ ላይ የተጻፈ ይመስላል አሉ። قال الله تعالى في سورة كذا وكذا وكذا وقال تعالى في سورة كذا وكذا وكذا وقال النبي صلى الله عليه وسلم وذكره الإمام البخاري في كذا لا حول ولا قوة كأن القرآن بين عينيه ባይኑ ፊት ለፊት እንደዚህ ተገልጦለት የሚያነበነው የሚመስለው አሉ። እንዴት አድርጎ እንደሚሰቀቀው ولذا قد غر الكثيرين በዚህ ምክንያት ብዙ ሰው አታለለ ይሉሃል ሲቋጭ አህባሽ። አይ በዕልሙ ማረጋገጣችሁ አለ ወሰላ መቼም ኸይሩ ሸሃዳ ማሸሂደሁ الأعداء ከጠላት የመጣ ምስክርነት በጣም ትልቅ ነው። አዎ በዕልሙ እናውቃለን። ስለ ዲኑ ስለ ቀጥተኛነቱ ስለ ዝህድናው እናውቃለን። በታሪኩ እናውቃለን። የዘመኑ ዑለማዎች ነግረውናል፣ አስረድተዋል። ዛሂር ነበር፣ ብር እንኳን መለየት አይችልም። 67 ዓመት ሲኖር እኮ አግብቶ አልወለደም። ቀይ ሴት አላማረው፣ ልጆች እንደኛ አላማረው። የሚገርመው እስልምናን በማገልገል ሙስሊሞችን በማገልገል ኪታብን በመጻፍ ተሕሪር በማድረግ በማበጠር ተጠምዶ 67 ዓመትን አሳልፏል። ስንት ጊዜ እስር ቤት ማግደውታል። እስር ቤት ውስጥ ነው የሞተው ቀልዓ ምድር ላይ። ተማሪውንም ኢብኑል ቀይምን ማስገቡት ሐታ ራሱ ኢብኑል ቀይምና ሸይኹል እስላም እንዳይገናኙ ክላሳቸው ሌላ ቦታ ነበር ያደረጉ ሲያስሯቸው። ሸይኹን አልቀበረም ኢብኑል ቀይም ረሂመሁላህ። ማንን ማለት ነው? የሸይኹል እስላምን ኪታቦች ተሕሪር ያደረጋቸው ያበጠራቸው አጠርጥሮ ለኡማው ያበቃው ደግሞ በኋላ ላይ ከተለቀቀ በኋላ ኢብኑል ቀይም ነው። እስቲው ሸይኹል እስላም አይነ ሙሉኩል አርድ الذين هم سادوا العالم حينئذ وقتئذ ساعتئذ በዛን ጊዜ ዓለምን ሲያስተዳድሩ የነበሩ ሰዎች የታሉ? ኡላኢከ ذهبوا وذهبت ايامهم አለፉ ሄዱ። አማ ሸይኹል እስላምማ ይኸው من اجل دينه وسنته ومنهاجه እንደዚሁም በቁርአን ስለሰራ በሐዲስ ስለሰራ ዛሬ ላይ እናወሳዋለን። ነቁል ረሂመሁላህ እንላለን። አዩሃል ሙስሊሙና ዒባደላህ። ለዚህ ነው በጣም ዲናችን ላይ መበርታት አለብን። እነዚህ ታላላቅ መሻይኾች ተዋድቀውለታል።
አልበሉበትም በዲኑ ዛሬ ላይ ሰዎች ቁርአንን ይዞ ሶላዋት ብሎ እሺ አልፋቲሃ بسر الفاتحه ቀብር ላይ በእንደዚሁ بين المغرب والعشاء ሆነ ሐድራ ብሎ ምን ብሎ መብላት ስጋ መብላት ዳቦ ማስቆረስ ቂጣ ማስጋገር ቅቤ ማስቀባት ቆሎ መቅመጥ ቡና ማስፈላት ላ ዲናቸው ላይ እንደዛ አልበሉም والله ሐቂቃ ሸኽ እንደዚህ ነው ቁጭ ብሎ አልተዳደሩበትም እንደው ወላ يخافون لومة لائم የሰዎችን ይወቅሱኛል ሰው ምን ይለኛል ስሜን ያጠፉብኛል እንደዚህ አይነት ለምን ሸኹል እስላም ጋር ሸኹል እስላም እነ መሐመድ ኢብኑ አብዱል ወሃብ ሸኹል እስላም እነ ኢብኑ القيم እንደዚሁም እነ ኢብኑ ከቲር እነ ኢማም ኢብኑ ከቲር ረሂመሁላህ እነ ኢማም الذهبي ይሄንን ላ የለም እውነቷን ቢድዓዋን ቢድዓ ነው ሱናውን ሱና ነው ተውሂዱን ተውሂድ ነው ሽርኩን ሽርክ ነው ብለው ነጭ ተናግረው ከዚህ ዓለም በሞት ተለዩ ለዚህም ነው እስካሁን ድረስ ዓለም ላይ ሐቅን የያዙ ስለሆነ እዚህ ነው والله ሳዱን ዓለም ይሄ ነው እንደዚህ ነው ወንድሜ ስለዚህ ቁርአንን በደንብ አድርገን እንቅራው ቁርአንን እንያዘው ብዙ ሰዎች ቁርአን ወደ ሽብር የሚጠራ ይመስላቸዋል ግደል አንድደው ፈለጠው ቆረጠው ሰንጥቀው ሴት ልጅ የሚበድል ለህፃን የማያዝን ሽማግሌን የማያከብር ይመስላቸዋል ላ ወአልፉ ላ እንደው 1000 ጊዜ አረ ሚሊዮን ጊዜ እንብየው ብለናል ቁርአን የእናት ያባትን ሐቅ ያስጠብቃል ቁርአን አደራ የእናትን ነገር ይላል አደራ ያባትህን ነገር ይላል ቁርአን وقضى ربك الا تعبدوا الا اياه وبالوالدين احسانا الله ስለና ስለባት አደራ ብሏል ይሄው ቁርአን የሚስትን ነገር አደራ ብሏል ተዋዋሏቸው በማዕሩፍ ብሏል አላህ ቁርአን ልጅህን ዱዓ አድርግለት ብሏል አዎ ያ ቡነየ ላ ቱሽሪክ ቢላህ እነ ሽርከ ለዙልሙን ዐظيم ልጅህን እንዴት ማስተማር እንዳለበት ቁርአን የጎረቤትን ሐቅ አደራ ብሏል ቁርአን ለትልቅን አክብር ብሏል ቁርአን ለትንሽም ዘን ይላል ቁርአን ተዳደር ተዋዋል ተከባበር ለዲሃ ሀብታም ወይ ለዲሃ እዘን ይላል ቁርአን ፍትህን አስተምሯል ቁርአን ሁሉንም ነገር በቦታው አስቀምጧል ቁርአንን ምዕራባውያን ምን እናደርጋለን እንበርዛለን እንደልዛለን ምን እናደርጋለን አሉ ላ ቁርአን ዓለማችን ላይ ካሉ መጽሐፎች ካሉ ኪታቦች ቁጥር 1 በዘመናችንም ሆነ በድሮ ዘመን ቁርአን ከመጣ ጀምሮ እንደ ቁርአን የተነበበ ምድራችን ላይ አታገኙ የበለገ ልቦለድን አንድ ጊዜ ያነቡታል ሁለተኛ የሚደግም የለም ቁርአን ኢማሙ ሻፊዒ በረመዳን ብቻ ስንት ጊዜ ያነቡታል 60 ጊዜ ማን ነው ልቦለድ ሁለት ጊዜ የሚያነብሸው ማንም የለም ይሄው ቁርአን ያ አላህ ተቀርቶ አይሰለች በፍትህ የተሞላ የደስታ ምንጭ ለዚህ ነው አልኩህ እኮ ስለዚህ ቁርአንን የሽብር ምንጭ አድርገው የሚወስዱ ግደል ጨፍጭፍ እንደ ጭራቅነት ይመስላችኋል ላ አይደለም والله ቁርአን ፍትህ አለበት ለዚህ ነው ይችን ግጥም የገጠማት ሰውዬ እንደው ምንኛ ደስ ይላል ጥሩ ነገር ደስ የሚል እንዲህ አለ فاعزوا الاباطل للقران وابتدعوا في القول هيهات لا توجد الاباطل على እንደዚሁም وزروا عليه كما شاءت حلمكم فانه فوق حمل الحق اكليل قرانين على فاعزوا الاباطل እንደው ብልሹ የተባለን የመሰላችሁን መጥፎ ነገር አምጥታችሁ ለጥፉ ለቁርአን በቁርአን ላይ ለጥፉበት ወብተዲዑ في القول በንግግርም እያመጣችሁ ቢድዓን ያልተባለን ፈጠራ በሉ ሃይሃ ግን በጭራሽ በፍጹም لا توجد الاباطل ያ መጥፎ ነገራችሁ ሁሉ የትም አያደርሳችሁም ቁርአን ላይ እንደው ብትሉ ብትዋሹ ብትቀጥፉ የትም አትደርሱም لانه كلام الله إنا نحن نزلنا الذكر وإنا له لحافظون ጥበቃ የሚደረግለት እኮ በመከላከያ በመሳሪያ በታጠቅ አይደለም ጥበቃ የሚደረግለት በአላህ በለዕላ ኃያሉ ጌታ አላህ እንዴት አድርጎ እንደሚያስጠብቀው ያውቃል ሚሊዮኖች ጭንቅላት ውስጥ አስቀምጦታል አላህ ሰንታል አንድ ፊደል ቀይረህ አታመጣም አንድ ፊደል እነ አሜሪካ ومن يبتغي غير الاسلام دينا فلا يقبل منه في الاخره من الخاسرين يملون ومن يبتغي على الاسلام وغير مثلوا አንጣሉ እስልምናን እምነት ብሎ የሚቀበል አላህ ይወድለትም ይሄው ምን غير ስትወጣ ይችን አደረጉ አባትየው ሲቀራ እዛ ታተሙ የመጣ ቁርአን ነው
ومن يبتغي الاسلام رباتي غير الاسلام بل ልጁ ሐፊዝ ስለዚህ ጠባቂ አላህ አስቀምጦለታል ለማንኛውም ተባለ معنى ولفظا በፊደል እንጠበቃል በማዕናው እንጠበቃል በፊደል ማንንም አይቀየረው በማዕና ማንንም እንዳባሻለ በከቢል سيقيضونهم اعلاما ተራራ የሆኑ ዓሊሞችን ያቆምላቸዋል بالمرصاد ይሄንን ብሎ ቁርአን አንቀጹን ዘርጋ فبذلك فليفرحوا لمولد ነው ብሎ ቢያመጣ ላ من الذي قال هذا من السلف አምጣ ይለዋል ጭምድት የለም መፈናፈኝ ለዚህ ነው የበለጋችሁትን ወዝሩ علي ቅጠፉ كما شاءت حلومكم ውስጣችሁ አእምሮአችሁ እንዳላችሁ ቅዠታችሁ እንደመራችሁ ቅጠፉ እናንተ ብትቀጥፉም فإنه قرآن فوق حامل حق በሐቅ አናት ላይ እክሊሉ ዘውድ ነው ምን ጊዜም ነግሶ ይቀጥላል ቁርአን የትም አትደርሱም ግዚያችሁን ትገላላችሁ እንጂ ሞባይል ብትሰሩ ይሻላል والله اعلم السلام عليكم ورحمة الله وبركاته